ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰውን የዛሬ ዕለተ ረቡዕ ሚያዝያ 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተውን መረጃ ቀዳሚ እናደርጋለን። የኢትዮጵያ ሴቶች ብሔራዊ ቡድን በ2028 በአሜሪካ ሎስ አንጀለስ ለሚከናወነው የኦሎምፒክ የውድድር መድረክ የቅድመ ማጣሪያ ጨዋታውን ከማን ጋር እንደሚያከናውን በዛሬው ዕለት ይፋ ተደርጓል። ወይም ሉሲዎቹ ቀጣይ የደርሶ መልስ ተጋጣሚያቸውን ሀገር አውቋል። ወደዚህ የኦሎምፒክ የውድድር መድረክ ለማለፍ 35 የአፍሪካ ሀገራት እንደዚሁ የደርሶ መልስ ጨዋታቸውን የሚያከናውኑ ይሆናል። ሁለት የአፍሪካ ሀገራት በዚህ የውድድር መድረክ ላይ አፍሪካን ወክለው በ28ቱ የሎስ አንጀለስ የኦሎምፒክ የውድድር መድረክ ላይ እንደዚሁ ተሳታፊ ነው የሚሆኑትና ከሁለቱ ሀገራት አንዱ ለመሆን የኢትዮጵያ ሴት ብሔራዊ ቡድን እንደዚሁ የቅድመ ማጣሪያ የመጀመሪያ ጨዋታውን ከዚሁ ከምስራቅ አፍሪካዊቷ ሀገር ሩዋንዳ ጋራ የደርሶ መልስ ጨዋታውን ያከናውናል። ሁለተኛ ዙር ላይ ሶስተኛ ዙር ላይ ደግሞ ይህንን ዙር ማለፍ ከቻሉ ሉሲዎቹ የቦትስዋናን እና የታንዛኒያን እንደዚሁ አሸናፊ ደግሞ በሶስተኛው ዙር የሚያገኙ ነው የሚሆነውና አጠቃላይ እንግዲህ ከዚህ በኋላ የኢትዮጵያ እግር ኳስ ፌዴሬሽንም አስፈላጊውን ዝግጅት ያደርጋል ተብሎ ይጠበቃል። ቡድኑን በመምራትና ተጫዋቾችም እንግዲህ ጨዋታቸውን እንዲያደርጉ የሚያስችላቸውን ነገር ሊያግዛቸው እንደሚችል እየተነገረ ነው የሚገኘው። የዜናው ዋናው ፍሬ ግን የ28ቱን የሴቶች ኦሎምፒክ የውድድር መድረክ ላይ የኢትዮጵያ ሴት ብሔራዊ ቡድን ተጋጣሚውን ማወቁ ነውና እነዚህ እንግዲህ የመጀመሪያው ጨዋታ ከሩዋንዳ ጋር የሚያከናውኑት ከወርሃ መስከረም እስከ ጥቅምት ባለው ጊዜያት ውስጥ የደርሶ መልስ ጨዋታቸውን እንደሚያከናውኑ ተነግሯል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ29ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ጅማሯቸውን አድርገዋል። ከጥቂት ሰዓታት በፊት እንግዲህ ፍጻሜያቸውን ያገኙ ጨዋታዎች አሉ። በተለይ አስቀድሞ እዚሁ አዲስ አበባ ስቴዲየም ላይ የተደረገው የኢትዮጵያ መድንና የሐዋሳ ከተማ ጨዋታ በአሰልጣኝ ገብረመድህን ኃይሌ የሚመራው ኢትዮጵያ መድን ጨዋታውን 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ኢትዮጵያ መድን ይህንን ጨዋታ በአሸናፊነት እንዲወጣ የአሸናፊነቱን ግብ ከመረብ ማሳረፍ የቻለው ተጫዋች አማኑኤል ኤሬቦ ነው። 12ኛውና 79ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። ሐዋሳ ከተማዎች አስቀድመው ነበረ ጎል ማስቆጠር የቻሉት። በጨዋታው ሂደት ላይ 7 ደቂቃዎች ብቻ ናቸው የፈጀባቸው። ጨዋታው እንደተጀመረ 7ኛው ደቂቃ ላይ እንደዚሁ ተባረክ ኤፋሞ ጎል አስቆጥሮ አይቆቹን መሪ አድርጎ ነበረ። በኋላ ላይ ደግሞ እንደዚሁ 12ኛው ደቂቃ ላይ ከ5 ደቂቃዎች በኋላ አማኑኤል ኤሬቦ ኢትዮጵያ መድንን ወደ አቻ ውጤት ማምጣት ችሏል ማለት ነው። ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩ 80ኛው ደቂቃ ላይ አማኑኤል ኤሬቦ በዕለቱ ጨዋታ ለራሱም ለቡድኑም ሁለተኛ ጎል አስቆጥሮ ኢትዮጵያ መድን ከዚህ ጨዋታ ወሳኙን 3 ነጥብ አሳክቶ እንዲወጣ አስችሎታል ማለት ነውና ጨዋታው 2-1 በሆነ ውጤት በኢትዮጵያ መድን አሸናፊነት ተጠናቋል። በዘንድሮ ዓመት ኢትዮጵያ መድን በጣም ደካማውን ጉዞ ከሚያደርጉ ክለቦች መካከል አንደኛው እንደሆነ ይታወቃል። በውድድር ዓመቱ የሰበሰባቸው ነጥቦች 31 ናቸው። ዛሬ ማሸነፉን ተከትሎ የሰበሰበውን ነጥብ ወደ 34 ከፍ በማድረግ እንግዲህ ከወራጅ ቀጠናው ስፍራ የወጣበትን ውጤት ነው ማስመዝገብ የቻለው ማለት ነው። በዚሁ የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ በዛሬው ዕለት ተከናውኗል። ሐዋሳ ከተማን ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በሐዋሳ ከተማ 2-0 አሸናፊነት ተጠናቋል። አንጋፏ ተጫዋች ብርቱካን ገብረ ክርስቶስ 24ኛው ደቂቃ ላይ እንደዚሁም ደግሞ የምስራች ላቀው ደግሞ 39ኛው ደቂቃ ላይ ሁለተኛ ጎል ለሐዋሳ ከተማዎች በማስቆጠር ሐዋሳ ከተማ ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣ አስችለውታል ማለት ነው። በዚህ ጨዋታ ላይ ብርቱካን ገብረ ክርስቶስ የጨዋታው ማን ኦፍ ዘ ማች ወይም ደግሞ የዕለቱ የጨዋታው ኮከብ በመባል እንደዚሁ የተዘጋጀላትን ሽልማት መውሰድ ችላለች ማለት ነው። ሌላ ጨዋታ ተከናውኗል። በባህር ዳር ከተማና በአዳማ ከተማ መካከል የተደረገው ጨዋታ በባህር ዳር ከተማ 2-0 አሸናፊነት ፍጻሜውን አግኝቷል። አስቴር ደጋረግ 4ኛው ደቂቃ ላይ እንደዚሁ ምረት ታፈሰ ደግሞ
ጨዋታው ማብቂያ በተቃረበበት ሰዓት ላይ 90ኛው ደቂቃ ላይ ተጨማሪ ጎል ለባህር ዳር ከተማ ወይም ደግሞ ለእንስቶቹ የጣና ሞገዶች ጎል አስቆጥራ 2-0 በሆነ ውጤት በባህር ዳር ከተማ አሸናፊነት ፍጻሜውን አግኝቷል ማለት ነው። በነገው ዕለትም እንደዚሁ የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው የሚከናወኑ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ያበቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶችን ከተከታተልን በኋላ ተመልሰን እንገናኛለን። አብራችሁኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ረቡዕ የስፖርታዊ መረጃዎችን ወደ እናንተ እያደረስን እንገኛለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። ለዛሬ ምሽት መነሻችንን የምናደርገው የሳውዲ ፕሮ ሊግ ጨዋታዎችን ነው የሚሆነው። የሳውዲ ፕሮ ሊግ ወሳኝ ምዕራፍ ላይ ደርሷል። እንግዲህ የክርስቲያኖ ሮናልዶ ክለብ አልናስርን ሻምፒዮና ለማድረግ ጥቂት ጨዋታዎች ናቸው የሚቀሩት ማለት ነውና የደረጃ ረጁንም ትራክ እንደዚሁ አልናስር በመምራት ላይ ይገኛል። የ30ኛ ሳምንት መርሃ ግብር ከትላንት ምሽት ጀምረው በመከናወን ላይ ይገኛሉ። ዛሬም የሚከናወኑ ተጠባቂ ጨዋታዎች አሉ። ትላንት ምሽት በተደረገ ጨዋታ እንግዲህ ሀሊላል ዳማክን 1-0 በሆነ ውጤት ማሸነፍ ችሏል። ሁለተኝነት ደረጃውንም እንደዚሁ ማጠናከር የቻለበትን ውጤት ነው ማስመዝገብ የቻለው። ዛሬ የሚደረጉ ጨዋታዎች አሉ። ከአልናስርና ከአልአህሊ ጨዋታ አስቀድሞ የሚደረጉትን ጨዋታዎች ስንመለከት አልታውን ካሊታሃድ ምሽት 1 ሰዓት ከ30 ሲል ጅማሮውን ያደርጋል። በዚሁ ሰዓት ላይ ደግሞ አልሪያድ ከአልቃዲስ የሚያደርጉትም ጨዋታ በሳውዲ ፕሮ ሊግ የ30ኛ ሳምንት መርሃ ግብር ላይ እንደዚሁ ከሚጠበቁ ጨዋታዎች መካከል ናቸው። እንግዲህ በሀገር ቤት ብዙ ተከታዮችና አድናቂዎች እንዳሉት የሚነገርለት ክርስቲያኖ ሮናልዶ CR7 ያለበት አልናስር ዛሬ ከአልአህሊ ጋር የሚያደርጉት ጨዋታ ምሽት 3 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ጅማሮውን የሚያደርግ ነው የሚሆነው። አልናስር በዚህ ጨዋታ ላይ ድል ማድረግ ከቻለ ነጥቡን ወደ 79 ከፍ ማድረግ ይችላል። ከተከታዩም ክለብ ያለውን የነጥብ ልዩነት እንደዚሁ ማስፋት የሚችልበትን ውጤት ነው ማስመዝገብ የሚችለው ማለት ነውና የሚቀሩት መርሃ ግብሮች በጣም ጥቂት ናቸው። የሊጉን የዋንጫ ክብር ወደ ሳውዲ ፕሮ ሊግ ካቀና በኋላ እንግዲህ የዋንጫውን ክብር ለማሳካት በዘንድሮ ዓመት ትልቅ እድል እንዳለው የእግር ኳስ ተንታኞች እየገለጹ ነው የሚገኙት። የፊት ለፊት ያላቸው የተጫዋቾች ጥምረትን በጣም እየተደነቀላቸው ይገኛል። ክርስቲያኖ ሮናልዶ እንግዲህ ከዓመት ዓመት በተለይ በሳውዲ ፕሮ ሊግ ላይ የከፍተኛ ጎል አስቆጣሪነቱ ትራክ ላይ ስሙን እያሰፈረ ነው የሚገኘው። 1000 ጎል የመግባት ራዩንም እንደዚሁ ለማሳካት ጥቂት ጎሎች ብቻ ናቸው የሚቀሩት ማለት ነውና በተለይ ከጉዳት መልስ ከመጣ በኋላ ጎሎችን በማስቆጠር አልናስርን የደረጃ ሰንጠረዡ ፊት ላይ እንዲመጣ እያስቻለው ይገኛል። ዘንድሮም እንደዚሁ በግሉም የከፍተኛ ጎል አስቆጣሪነቱን ትራክ ከሚመሩ ተጫዋቾች መካከል ራሱን ያሰለፈበትን ሂደት መመልከት ይችላል። ያለፉትን 5 ጨዋታዎች የሁለቱም ቡድኖች እንቅስቃሴ ብንመለከት አልናስር ረዘም ላሉ ጨዋታዎች እየተሸነፈ አይደለም የሚገኘው፣ ነጥብም እየጣለ አይደለም የሚገኘው። ተጋጣሚዎቹን በመርታት እንደዚሁ እያሸነፈ ያለበትን ሂደት ተመልክተናል። ከዛ ባለፈ ደግሞ ተጋጣሚው ክለብ አልአህሊ ደግሞ እንደዚሁ በመጨረሻ ባደረጋቸው 5 ጨዋታዎች 3ቱን ድል ማድረግ ሲችል ባንዱ አቻ ወጥቷል፣ ባንዱ ደግሞ ሽንፈትን አስተናግዷል ማለት ነውና በጥቅሉ እንግዲህ የሳውዲ ፕሮ ሊግ የ30ኛ ሳምንት መርሃ ግብር ጨዋታዎች ይከናወናሉ። ብዙ የእግር ኳሱ ተከታታዮች የሳውዲ ፕሮ ሊግንም መረጃዎች ብታቀርቡልን ባላችሁት መሰረት ይህንን መረጃ ወደ እናንተ ልናካፍል ችለናል።
በቀጥታ ወደ አውሮፓ እናቀናለን ከሳውዲ ማለት ነው። የአውሮፓ ቻምፒየንስ ሊግ የ2025-26 የውድድር መድረክ የግማሽ ፍጻሜ የመጀመሪያ ጨዋታ ትላንት ምሽት ይማሯቸውን አድርጓል። ትላንት የተደረገ በጣም ትልቅ ጨዋታ ነበረ። በአማረ ሁኔታ መጠናቀቁ እንግዲህ ተመልክተናል። በፒኤስጂ እና በባየር ሙኒክ መካከል የተደረገው የፓርክ ዴ ፕሬንሱ ፍልሚያ ማለት ነው። በስተመጨረሻም የፈረንሳዩን ክለብ አሸናፊ አድርጎና 9 ግቦችን ያስመለከተ እጅግ በጣም ጥሩ ተዝናኖትን የእግር ኳስ ቤተሰቡ ያገኘበት ጨዋታም እንደነበር ይታወሳል። ሌላኛው የግማሽ ፍጻሜ ጨዋታ ዛሬ ምሽት ይከናወናል። በስፔኑ ክለብ አትሌቲኮ ማድሪድ እና በእንግሊዙ ክለብ አርሰናል መካከል በዋንዳ ሜትሮፖሊታኖ ስቴዲየም የሚደረገው ሌላኛው የግማሽ ፍጻሜ ጨዋታ ትልቅ ትኩረትን ስቧል። በተለይ ደግሞ ትልልቆቹ የአትሌቲኮ ማድሪድ ተጫዋቾች በስተመጨረሻ ጉዳት ማስተናገዳቸው ለአርሰናል ትልቅ እድል ሊያጎናጽፈው ይችላል፣ የቤት ስራውንም ሊያቀልለት ይችላል የሚሉ መረጃዎችም እየወጡ ነው የሚገኙት። ትላንትም ዛሬም ማለዳ ላይ በነበረን የመረጃ ሰዓታችን እንዳጋራናችሁ እንግዲህ ፓብሎ ባሪዮስ ከዛ ባለፈ ደግሞ ኒኮ ጎንዛሌዝ እንደዚሁም አዲሙላ ሉክማንን የመሳሰሉ ተጫዋቾች አዲሙላ ሉክማን ምናልባት የመግባት እድል ሊኖረው ይችላል እየተባለ ነው የሚገኘው። አሰልጣኝ ሲሞኔ ኢንዛጊም ይህንን ማረጋገጫ ሰጥቷል። የሁለቱ ተጫዋቾች በተለይ ኒኮ ጎንዛሌዝ እና እንደዚሁ ደግሞ ፓብሎ ባሪዮስ የተባሉት የተከላካይ አማካኝ ስፍራ ተጫዋቾች እነዚህ ተጫዋቾች ግን በዛሬ ምሽቱ ጨዋታ ላይ ለአሰልጣኝ ዲያጎ ሲሞኔ ቡድን ግልጋሎት እንደማይሰጡ ተነግሯል ማለት ነው። በተቃራኒው ደግሞ ለአርሰናል ይሄ ዜና ይፋ ሲደረግ የአርሰናል ወሳኝ ተጫዋቾች ደግሞ ከጉዳት መልስ ለዛሬው ጨዋታ ዝግጁ መሆናቸው እየተገለጸ ነው የሚገኘውና ለአርሰናል አልጋ ባልጋ የሆነለት ይመስላል። በጥቅሉ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በዚህ ዓመት ምንም ሽንፈት ያላስተናገደው አርሰናል ካለፉት 12 ጨዋታዎች ካከናወናቸው ማለት ነው 10ሩን በድል ማጠናቀቅ ችሏል። ከዛ ባለፈ ሁለቱን ጨዋታዎች ባቻ ውጤት ነው ያጠናቀቀውና አንዳንዶች በእንግሊዝ ፕሪሚየር ሊግ 2003-4 የውድድር ዘመን ላይ ያሳካውን ኢንቪዚብል የተባለውን የፕሪሚየር ሊጉ ላይ በቬንገር እየተመራ ምንም ሽንፈት ሳያስተናግድ የሊጉን የዋንጫ ክብር በ90 ነጥቦች ያሳካበትን ገድል እንደዚሁ ከዘንድሮ ዓመት የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጉዞ ጋር ያገናኙት ነው የሚገኘውና ዘንድሮ ምናልባት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ምንም ሽንፈት ሳያስተናግድ መድፈኞቹ የመድረኩን የዋንጫ ክብር ለመጀመሪያ ጊዜ በታሪካቸው ሊያሳኩት ይችላሉ የሚሉ ቅድመ ግምታቸውን እያስቀመጡ ነው የሚገኙት እና ዛሬ እንግዲህ ከአትሌቲኮ ማድሪድ ጋር በታሪክ በዚህ መድረክ ብቻ ለአራተኛ ጊዜ የሚገናኙበት ፍልሚያቸው ነው የሚሆነው። ከዚህ ቀደም እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በመጀመሪያው የሊግ ፌስ ተገናኝተው 4-0 በሆነ ውጤት አርሰናል ማሸነፉ የሚታወስ ነውና አንጋፋው አሰልጣኝ ዲያጎ ሲሞኔ በአትሌቲኮ ማድሪድ ቤት ከ2011 ይቅርታ ጀምሮ ላለፉት 15 ዓመታት በክለብ ውስጥ ቡድኑን በመምራት ይታወቃል። ተረጋግቶ በአንድ ክለብ ውስጥ በመቆየትም ታሪክ ከፊት ለፊት ከሚጠቀሱ ተጫዋቾች አሰልጣኞች መካከል አንደኛው ዲያጎ ሲሞኔ መሆኑ ይታወቃልና ዛሬ ምሽትም በሚኖረው ጨዋታ ላይ ባሉን ተጫዋቾች ጨዋታውን ተፋልመን በሜዳችን ደጋፊዎቻችንን አስደስተን ለቀጣይ የመልሱ ጨዋታ የበለጠ የምናልፍበትን እድል እናመቻቻለን በምሽቱ ጨዋታ የሚል ሀሳቡን ገልጿል። የተቃራኒ ቡድንን ከግምት ያስገባና ያከበረ አስተያየት ነው ዲያጎ ሲሞኔ የሰጠው። አርሰናሎች በጣም ጠንካሮች ናቸው። የቆመ ኳስ የሚጠቀሙበት መንገድ እጅግ በጣም ያስቀናኛል። በዘንድሮ ዓመትም በአውሮፓ ከተመለከትናቸው ጠንካራ ክለቦች መካከል አንደኛው ነው። ዛሬ ግን ይህንን የቆመ ኳስ የሚጠቀሙበትን ሂደት እናቋርጠዋለንና የተሻለን ሆነን ደጋፊዎቻችንን ለማስደሰትና ወደ ቀጣዩ ዙር ለማለፍ ወይም ወደ ፍጻሜው ለማለፍ የሚያስችለንን የመጀመሪያ ቤት ስራችንን በሜዳችን እናጠናቀቃለን የሚል አስተያየት ሰጥቷል ማለት ነው። በተቃራኒው አሰልጣኝ ሚካኤል አርቴታም ጨዋታውን አስመልክቶ እንደዚሁ ለመገናኛ ብዙሃን አስተያየት የሰጠበትን ሁኔታ እየተመለከትን ነው የምንገኘው። ሙሉ አቅም አለን፣ አስፈላጊው ነገር ይዘናል። ወደ ስፔን ስናቀና ይህን ጨዋታ ለማሸነፍና የመልሱን ጨዋታ ለማቅለል ነው ፍላጎታችን። ይህንን ለማድረግ ደግሞ አጠቃላይ የቡድኑ ሰራዊቶች፣ የቡድኑ ተጫዋቾች ዝግጁ መሆናቸውን ነው እንግዲህ ማረጋገጫ የሰጠው አሰልጣኝ ሚካኤል አርቴታ ማለት ነው። ከተጫዋቾች ወይም ደግሞ ከቡድን ዜና ጋር በተያያዘ በአርሰናል ካላፊዮሪ ለጨዋታው ዝግጁ መሆኑ ተገልጿል። ከዛም ባለፈ ደግሞ እንደዚሁ ኤቤሬቺ ኤዜም ለዛሬ ምሽቱ ጨዋታ ዝግጁ መሆኑ እንደዚሁ ተነግሯል። ማርቲን ኦዲጋርድም በአስተማማኝ ሁኔታ እንደሚገኝና የዛሬውን ጨዋታ በብቃት ለመወጣት የሚያስችለው አቅም ላይ እንደሚገኝ እንደዚሁ እየተነገረ ነው የሚገኘውና ዛሬ በሚኖረው ጨዋታ ለአርሰናል የተመቻቸ ነገር እየተመለከትን እንገኛለን። ከጅምሩም ወደኋላ መለስ ብለን የጥሎ ማለፍ ጨዋታዎችን ራሱ ብናይ ለአርሰናል ዩኒቨርስ ጥሩ ነገር እያደረገለት ያለ ይመስላል። ወደ ዋንጫው እያቃረበው ነው የሚገኘው። በእርግጥ
ከፊት ለፊቱ በፍጻሜው ጨዋታ ባየር ሙኒክ አሊያም ደግሞ ፒኤስጂ ትላንት ምሽት በነበረው ጨዋታ ላይ አይተናል ምን ያህል ፍጥነት እንዳላቸው የተጫዋቾችን ጥራት በአጠቃላይ የሚጫወቱበት መንገድ በጣም ከማዝናናቱም ባለፈ ደግሞ ጥንካሬያቸውን ተመልክተናል። ከግብ ጠባቂ እስከ ፊት መስመር ድረስ ያሉት ተጫዋቾች በሁለቱም ቡድኖች ውስጥ እጅግ በጣም ጠንካራ ነውና ምናልባት የፍጻሜውን ጨዋታ በማለም ላይ ነው የሚገኙት የአርሰናል ደጋፊዎች ማለት ነው። የእግር ኳስ ነገር አይታወቅም። በአንጻራዊነት የተጫዋቾች ጉዳትና አሁናዊ ደግሞ የአትሌቲኮ ማድሪድን እንቅስቃሴና በተለይ በላሊጋው ላይ ተከታታይ ሽንፈቶችን ማስተናገዱ የበለጠ ለአርሰናል ግምት እንድንሰጠው ሊያደርገን ይችላል። ነገር ግን ቻምፒየንስ ሊግ ደግሞ ሌላ መልክ፣ ሌላ ቀለም፣ ሌላ ውጤት የሚታይበት ነውና አፈጻጸሙን መገመት ከወዲሁ ቢያስቸግርም ነገር ግን አርሰናል ደግሞ ባለፉት 2 ሳምንታት ወደ አሸናፊነት የተመለሰበትን ሂደት ተመልክተናል። በተለይ ደግሞ በዚህ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ ኒውካስል ዩናይትድን ያሸነፉበት ሂደት ምናልባት የአሸናፊነት ሜንታሊቲያቸውን የበለጠ ከፍ ሊያደርግላቸው ይችላል እየተባለ ነው የሚገኘው ማለት ነው እና እንግዲህ ጥሎ ማለፍ 16ቱ ከዛም ባለፈ ደግሞ በሩብ ፍጻሜውም እንደተመለከት ነው በአማካኝ ካየናቸው በአንጻራዊነት ደከም ያሉ ቡድኖችን ነው ማሸነፍ የቻለው እንደነ ባየር ሊቨርኩሰን ከዛም ባለፈ ስፖርቲንግ ሊዝበንን ያሸነፈበትን ሂደት ማስተዋወስ እንችላለን። አትሌቲኮ ማድሪድም ከባየር ሙኒክ እና ከፒኤስጂ እጅግ በጣም በብዙ የተሻለ ነው ማለት ይቻላል። ለተጋጣሚው አርሰናል ማለት ነው ይቀላል ማለት ይቻላል እና ከዚህ አንጻር ከተመለከት ነው በአጠቃላይ ወደ ዋንጫ እየቀረበበት ያለበት ሂደት አልጋ ባልጋ የሆነለት ይመስላል እና ብዙም የእግር ኳስ ተንታኞች ይህንን ነው እያሉ የሚገኙት። የመጨረሻው ጨዋታ ላይ ነው ማሰብ ያለበት። ይህንንም ጨዋታ በቀላሉ በደርሶ መልስ ድምር ውጤት ያሸንፋል የሚሉም ድምጾች እንደዚሁ በርከት ብለው እየተሰሙ ነው የሚገኙት። የምሽቱ ጨዋታ ላይ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ከማጠናቀቃችን በፊት ግን ወይም ወደ አጫጭር ስፖርታዊ መረጃዎቻችን ከማምራታችን በፊት በዛሬ ምሽቱ ፍልሚያ ላይ የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብለው በሁለቱም ቡድኖች መካከል እንደዚሁ የተጠቀሱ ተጫዋቾች አሉ። በእርግጥ አርሰናል እንደ ቡድን ነው እየተጫወተ የሚገኘው በሊጉም በሌሎችም የውድድር አይነቶች። በአትሌቲኮ ማድሪድ በኩል ግን የፊት መስመር አጥቂው ጁሊያን አልቫሬዝ የበለጠ ለአርሰናል ተከላካዮች ፈተና ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው። አልቫሬዝ ጠጋጠጋ እያለ ነው ወደ አርሰናል የሚሰጣቸው ሀሳቦች የአርሰናልን ሞራል የሚገነቡ ለቡድኑ ጥሩ አመለካከት እንዳለው ቀጣይ ምናልባት ስሙም ከአርሰናል ጋር እየተያያዘ ስለሆነ ቀጣይ ማረፊያውን እየገነባ እንዳለ ነው አንዳንድ የሚያወጣቸው ቃላቶች ወይም ደግሞ አርሰናልን አስመልክቶ የሚሰጣቸው አስተያየት ወደዛ እየገፉት እንዳሉና ተጽዕኖ እያደረጉበት እንዳለ አንዳንድ የመገናኛ ብዙሃን እየገለጹ የሚገኙት ማለት ነውና የፊት ዲፓርትመንታቸውን በአዲሱ የውድድር ዘመን መድፈኞቹ ያድሳሉ ተብሎ ወይም ደግሞ መጠነኛ ማሻሻያ ሊያደርጉባቸው ይችላሉ። ምክንያቱም የአርሰናል የፊት መስመር ዲፓርትመንቱ በጣም ደካማ እንደሆነ ነው ብዙ የእግር ኳሱ ሊቃን እያነሱ የሚገኙት ቁጥራዊ መረጃዎችን እያስደገፉ ማለት ነው። ባለፉትም 3 ዓመታት ዘንድሮውን ጨምሮ ብንመለከተው በጣም ደካማ አፈጻጸም ነው ያላቸው። ስለዚህ የፊት መስመሩን ተጫዋቾች የሚቀይሩበት ሂደት እንዳለ እየተነገረ ይገኛል። ለምሳሌ እንደነ ገብርኤል ጄሱስ ከዛም ባለፈ ካይ ሃቨርትዝም ምናልባት በክረምቱ የሚለቁበት እድል እንዳለ እየተነገረ ይገኛል። ያ የሚሆን ከሆነ ደግሞ ጁሊያን አልቫሬዝን የመሳሰሉ ተጫዋቾች ወደ አርሰናል ሊመጡ የሚችሉበት ነገር ሊኖር ይችላል ተብሏል። እንደነ ኪቪቻ ክቫራትስኬሊያንም በአማራጭ ይዘዋል። ራፋኤል ሊያዮ ይባላል። አሁን ደግሞ ከዩናይትድ ጋርም ስሙ እየተያዘ ነው የሚገኘውና እነዚህ ጉዳዮች እየወጡ ነው የሚገኙት ማለት ነው። በምሽቱ ጨዋታ የአልቫሬዝ እና የጆኬሬሽ ፍጥጫ በማን አሸናፊነት የሚጠናቀቅ ይመስላችኋል? የትኛውስ ተጫዋች ለየቡድኑ የጎል አስተዋጽኦ ያበረክታል? እስኪ ሀሳብ አስተያየታችሁንና የጨዋታ ግምታችሁን እንድታደርሱን በዚህ አጋጣሚ እንጋብዛለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ። ቀደም ሲል ስሙን ያነሳሁት እንግዲህ ራፋኤል ሊያዮ በሰፊው ከማንቸስተር ዩናይትድ ጋር አሁን ስሙ መያያዝ ጀምሯል። ያለፉትን ጊዜያቶች በባርሰሎና ተብሎ ነበረ። ከዛም ባለፈ ደግሞ እንደዚሁ የእንግሊዙ ክለብ አርሰናል ይህንን ተጫዋች ያስፈርመዋል የሚሉ መረጃዎችም ሲወጡ ነበረ። አሁን ደግሞ እንደዚሁ የኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘውና ቀጣይ መዳረሻው የት ሊሆን ይችላል የሚለው ነገር ይጠበቃል። የክረምቱ የዝውውር መስኮት ላይ ግን ከኤስ ሚላን ጋር ሊለያይ የሚችልበት እድል እንዳለ እንደዚሁ በስፋት እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ ረቡዕ ሚያዝያ 21 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ።
ስለተከታተላችሁን በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።